በደንብ አስተውል። ነቢያት ለገዛ ሀገራቸው በራሳቸው ቋንቋ ተሰጥተዋል ብላችሁ ስለምታምኑ አሁን ምንድነው የምታመጣልኝ? ለኢትዮጵያ በአማርኛ የተላከ አለ ወይ? ከሌለ እንዳለ ኮት የምታደርጋቸው ከእስራኤል የሆኑ ነቢያቶች ከሆኑ ስለዚህ በሀገራቸው ለሁሉም በጎሳቸው ቋንቋ ነቢይ ልከናል የሚለው ውሸት ይሆናል ማለት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው፣ አትዘንጋ። ስለዚህ ኢትዮጵያ ዓለም ውስጥ ትገኛለች። ወደ ሀበሻ ምድር ነቢይ ሲልኩ ማን የተቀበላቸው? የእምነት ሰዎች ነበሩ ሀበሻ ምድር የነበሩት። እንግዲህ ይሄን ብዙ የሚያብራሩ ያው እንግዲህ ሰዎች አሉ። እኛ አንተ ባለ መረጃ ምን ይመስላል? አዎ የተላከ ነቢይ አለ። ማን ይባላል? እሺ ማን ይባላል? አዛ ጥያቄክ ማን ይባላልና መቼ ነው? ምክንያቱም ሙስሊሞቹ ወደ ኢትዮጵያ ሲመጡ መሐመድ ሲልካቸው ክርስቲያኖች ተቀበሏቸው እኮ። ለመጀመሪያ ጊዜ እስልምና ኢትዮጵያ ውስጥ አልነበረም። በራሳቸው ቋንቋ የሚናገር ነቢይ ተልኳል ተብሎ ስለሚታመን እንግዲህ እኛም እንደ ሀገር እንደ ጎሳ የተላከልንን ነቢይ ማወቅ ግዴታችን ነውና ከተላከ ማለት ተልኮ ከነበር ማለት ነው። በራሳችን ቋንቋ መጽሐፍ ከተላከልን ለኢትዮጵያኖች የተላከው መጽሐፍ ምን ይባላል? ነቢዩስ ምን ይባላል? ሶሪ ማን ይባላል? ደግሞ አሁን ከዛ የኢትዮጵያውን ካገኘን በኋላ በአማርኛ፣ በኦሮምኛ፣ በትግርኛ፣ በአፋርኛ፣ በሶማልኛ፣ በሀዲይኛ፣ ወላይተኛ ወይንስ እየተባባልን ደግሞ እንጠይቃለን ማለት ነው። ኦፕን ስለሆነ በራሳችሁ ቋንቋ ስለተባልን ኦፕን ነው መጠየቅ፣ ክፍት ስለሆነ ማለት ነው። አንድም የለም ያልተላከለት ስላለ ይህንን ተረት ተረት እንመለከታለን ማለት ነው። እውነት ከሆነ የማምጣት ግዴታ አለባቸው ማለት ነው። ዝም ብሎ ክሌም እያደረጉ ልክ ደምሳሽ እንደሚለው ማለት ነው። በድሮ ህይወትህ እንደዚህ ነበርክ እንደማለት ቀላል አይደለም ወይ እንደሱ ብለው ብቻ ካላለፉት በስተቀር ማለት ነው። እና እዚህ ላይ እንወያያለን፣ እዚህ ላይ እንማማራለን። እውነት እነሱ እንደሚሉት እስልምና ከሙሐመድ በፊት ከነበረ የትኛው ነቢይ ነበረ ለእኛስ የተነሳው? ማን የሚባል ነቢይ? እነኝን መተው መረጃ ይሰጡናል ማለት ነው። ተረት ተረት ካልሆነ የመሐመድ አስተምሮ እስልምና ከሙሐመድ በፊት ካለ ይህንን የማምጣት ግዴታ ይኖርባቸዋል። መቼም ኢትዮጵያም ያለው አማራዎቹን በረዙት፣ ትግሬዎቹን በረዙት፣ ኦሮሞዎቹን በረዙት፣ ደቡቦቹን በረዙት፣ እያንዳንዱ በአራቱ ማዕዘን ያሉት በረዙት፣ አሜሪካም ያሉት በረዙት፣ ቻይናዎችም ያሉት አጠፉት፣ ህንድ ብችም አጠፉት እያሉ የተለመደ የተረት ተረታቸውን ይናገራሉ ብዬ አላስብም ነው እንጂ እንደሚናገሩ ግልጽ ነው። ሁሉም በጭንቅላት ውስጥ አሁን ለእኔ የተላከው ማን ነው ምናምን እያለ እያሰበ ስለሆነ መልስ ይሰጣሉ ብለን ተስፋ እናደርጋለን። ወለየዋ አይ ቲንክ ሙስሊም ነሽ ክርስቲያን? ሰላም አፎ፣ እንዴት ነው? እንዴት ነሽ? ደህና ነኝ አልሐምዱሊላህ። እኔ ሙስሊም ነኝ ክርስቲያን አይደለሁም። ኦኬ መልካም። እንደሚለው ለወሎች የተላከ ነብይ አለ ብለሽ ታምኛለሽ? በራሳችሁ ቋንቋ ነው። በመጀመሪያ እኔ የመጣሁት አንተ ጥያቄ ለመጠየቅ ነው። ይሄ ጥያቄ ደግሞ መጠየቅ ከፈለግ ኡስታዞችን መጠየቅ ይቻላል። እኔ ግን እንደ ሀሳብ የምነግርህ ነገር ለወሎ፣ ለኦሮሞ፣ ለደቡብ እንዲሁም ደግሞ ለተለያየ ብሔሮች የመጣ ነብይ በክርስትናም ሆነ በእስልምና አለ ብዬ አላምንም። እኔ እንደ ሀሳቤ ማለት ነው። ከዛ ውጭ ግን እስልምና ከመሐመድ በፊት የነበሩ ሰዎችን እስልምናን ይከተላሉ ብለሽ ታምኛለሽ? ሰዎች ሁሉ እስልምናን ይከተሉ ነበር የሚል አስተምሮ አላችሁ። ታምኛለሽ? እንደዛ ነው ወይንስ መሐመድ ከመጣ ወዲያ ነው እስልምና የመጣው? ነው የለኝም። እኔ ሙስሊም በሆንም እውቀት ስለሌለኝ ካላችሁ ሰዎች ጋር ማውራት ትችላለህ። እፎይ እኔ የመጣሁት ጥያቄ የሚፈጥርብኝን በክርስትና ጥያቄዎችን ለማንሳት ብቻ ነው እዚህ ጋር የመጣሁት። ስለማላውቀው ነገር አውቃለሁ ብዬ ላውራ አይደለም እዚህ የመጣሁት። እሺ ተጠይቂያለሽ በኋላ ላይ። መሐመድ አህመድ እንኳን ደህና መጣህ። አህመድ እሰማለሁ። አህመድ
እያሰበ ነው ማለት ነው። ማን ነው እሱ ለእኔስ የተላከልኝ ነብይ እያለ ነው። ምን ቋንቋ ነው የምችለው? መዝሙረ ያሬድ ከኢትዮጵያ ውስጥ አማርኛ እንዳትለኝ፣ አማርኛ እኔም ስለምችል ለአንተ የተላከልህ በቋንቋ ግዕዝ እችላለሁ። ስለዚህ በግዕዝ የተላከ ነብይ ማን ነው? ማንም በግዕዝ የተላከ ነብይ የለም። አዎ በሁሉም ልከናል ይላል እኮ። አዎ አንድም እንግዲህ አልተውንም ነው። በግዕዝ የተላከ የለም። በትግርኛ፣ በኦሮምኛ እናቴ የኦሮምኛ ተናጋሪ ናት። እኔ የኦሮምኛ ተናጋሪ ነብይ ነግራኝም አታውቅም፣ ሰምቼም አይቼም አላውቅም። እንግዲህ ወይ ሊመጣ ይችላል አይታወቅም። አንተ አልሰማህም ማለት አንተ አልሰማህም አላወቅም ማለት ነብዬ በኦሮምኛ አልተላከም ማለት ነው። አንተ አላነበብክም ማለት በግዕዝ ነብይ አልተላከም ማለት ነው። መጽሐፍም መጥቷል፣ በኦሮምኛ ኪታብ መጥቷል፣ በግዕዝም መጽሐፍ መጥቷል። ስሙ ግን ምንድነው አናቀው። ነብዩ ግን ምንድነው አናቀው። ይሆናል መልሱ ማለት ነው። ወይንም አልተገለጸም። ይሆናል መልሱ እናያለን። ከመሐመድ በፊት ባይዘ እስልምና የሚባል ነገር የለም አለ ካሉ ግን እፎይ አንተ ያመጣኸው ያስነሳብኝ ልጠይቅህ። እዚህ አሁን ያነሳኸው ጥያቄ ላይ የራሴ ጥያቄ ይፈጥራልኝ። እኛ ጥያቄ ፈጥሮብን እንዴት ጥያቄ ፈጥርብሻል አንቺ? ይኸው ተመልከት። ምን አለ መሰለህ፣ አሁን ለምሳሌ ኢየሱስ ክርስቶስ አምላክ ነው አይደለ? እግዚአብሔር ነው። የእናንተ መጽሐፍ ቅዱስም አንድ ነው ብላችሁ ታምናላችሁ አይደለ? ነገር ግን ኢትዮጵያ ውስጥ ያለው አማርኛ መጽሐፍ ቅዱስ ወይም ግብጽ ወይም ደግሞ ሌላ ሀገር ያለው መጽሐፍ ቅዱስ ተመሳሳይ አይደለም። ይሄንስ እንዴት ታየዋለህ? አንተ ካነሳው ጥያቄ አንጻር ማለት ነው። መጽሐፍ ቅዱሳቸው የተለያየ ነው። ግማሹ በግዕዝ ነው፣ ኢትዮጵያ ያለው ሰው ደግሞ የሚረዳው በአማርኛ ነው። ለምን ነው ይሄን ነገር ያላየኸው አንተ ያላሰብክበት? ኧረ በደንብ አስቤበታለሁ። የእኛ አምላክ ከቋንቋ በላይ ነው። ቋንቋን የፈጠረልን እንደኛ መግባቢያ ነው። ስለዚህ በየትኛውም ቋንቋ ብንጸልይ፣ በየትኛውም ቋንቋ ተርጉመን ብናናግረው ብናነበው ይገባዋል፣ ይግባባናል። የቋንቋ ውስንነት የለውም። የኛ አምላክ በየትኛውም በምልክት ቋንቋ እንኳን ለወደፊት አሁን ምልክት እንትኖች አለ በብሬን አሉ። ወደፊት ደግሞ ሌላ ቋንቋ ቢፈጠር ነው ወደዛም ቢተረጎም ያውቃል። የኛ አምላክ ይሰማናል። እንዴት ነው ፎይ? ሰላም ነው? ስለዚህ እንዴት ነው አብየው? አለሁ አልሐምዱሊላህ ሁሉ ሰላም ሁሉ ተማም ነው። ኦኬ ሜቢ ዛሬ ጥያቄያችንን ሰምተዋል። ምን ነበር ጥያቄያችሁ? እስልምና የነቢያት አስተምሮ ነው፣ እስልምና የነቢያት አስተምሮ ነው የሚል መፈክር አላችሁ እያምናለሁ እና አንተ ትቀበላለህ? ይሄን የነቢያት በጣም በደንብ አድርጌ የምቀበለው በደንብ አድርጌ ስለዚህ ኔትወርክ ከሆነ ግን ኔትወርኩ የሚስተካከልበት ነገር እሱን ማመቻቸት ነው። እፎ ይሰማል? ቀጥሎ አይ ቲንክ አሁን መታል። እፎ ይቀጥል። ያው እሺ መቀጠል ይችላል። ዋብያው ውሃ ብያው አለሁ ሰምተኛል። ጥያቄን ሰምተህ ነበር? እስኪ ድገምልኝ፣ ግልጽ አድርጎ። ያ እስልምና የነቢያት አስተምሮ ነው ብለህ ነበረ እና አምናለሁ። ይሄንን ነቢያት ሁሉ የተላኩት እስልምናን ሊያስተምሩ ነው ብለህ ነበረ። በትክክል። ኦኬ ሙሐመድ ደግሞ የነቢያት መጨረሻ ነው ብለህ ነው የምታምነው አይደለ? አዎ በትክክል። ኦኬ የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ እኛ ነቢያቶች ደግሞ እንደዚህ እንዳስወጣ ለተለያዩ ሀገሮች ተልኳል አይደለ? ምን ለተለያዩ ሀገራት ነቢያቶች ተልከዋል። ኦኬ በቋንቋቸው ነው የተላኩትም አይደለ? በቋንቋቸው ነው። ኦኬ በኦሮምኛ የተላከው ነቢይ ማን ይባላል? እንዴ በኦሮሞኛ እና በአማርኛ ምን እንደዚህ ምን አይነት ጥያቄ ነው?
አንተ ከጠየቁ መጀመሪያ ሃይማኖት ምንድን ነው? የነቢያት መንገድ ነው እስልምና ብለህ ነው አይደል ጠየቀኝ? ነቢያት ስትል ከእስራኤል የመጡ ብቻ ናቸው ነቢያት ወይንስ ሌሎች ነቢያትም አሉ? ወይንስ እስራኤል ውስጥ ያሉ ብቻ ናቸው ነቢያቶች? ሁሉም ነቢዮች ነው እንጂ የተላኩት የነቢያት መንገድ ነው እስልምና። ነቢያቶች የመጡት ከእስራኤል ብቻ ነው ወይንስ ከተለያዩ ሀገር በሌሎችም ሀገራት ነው? ከእንትን ናቸው ከእንትን ዘራቸው ለእስራኤል የተላከ አለ። ምክንያቱም በደንብ አስተውል፣ ሙሐመድ ለዓለም የተላከ ነው ብለህ ነው የምታምነው። ሌሎቹ ለሀገራቸው ከሆነ የተላኩት፣ በዓለም ላይ ደግሞ ብዙ ሀገራት አሉ። እስራኤል የተላከው ለእስራኤል ነው እንጂ የሚሆነው ለኢትዮጵያ አይሆንም ማለት ነው እንዳናስተምረው በሙሐመድ ሎጂክ ከሄድክ። ስለዚህ እስራኤል የመጀመሪያዎቹ አሉ ነቢዮች፣ የመጀመሪያዎቹ ነቢዮች ለሀገራቸው ከሆነ የተላኩት፣ ሙሐመድ ደግሞ ለሌሎችም ሀገር ከሆነ ለኢትዮጵያ የተላከው ማን ነበረ? መሐመድ እኮ ለዓለም ነው የተላከው አለን እኮ። ተስማማን። እሱ አስቀድሞ ግን እስልምና እንዳለ እና እስልምናን የሚከተሉ እንደሆኑ ስለነገርከን እስከ መሐመድ ድረስ ኢትዮጵያ ውስጥ ያሉ ሰዎች የትኛው ነቢይ ያስተምሯቸው ነበረ እስልምና ሲከተሉ የነበረው? ኢትዮጵያ የሚባለው እኮ አሁኑ በቅርብ ጊዜ እኮ ነው የመጣው ስሙ። የዛን ጊዜ ያለውን ስም እንግዲህ አላህ አለ። አቢሲኒያ። እሺ ሀበሻን ብለው ያው የዛኔ እኮ ሃይማኖት አልነበረውም ኢትዮጵያ እስከ ነቢ ስ ላ ስለም እስኪመጡ ድረስ። ስለዚህ እስልምና የለም ነበር እስከዛ ድረስ። ታንኪዩ። ኢትዮጵያ ላይ ክርስቲያንም አልነበሩም። ችግር የለውም። ክርስቲያን እንደሆኑ መሐመድ ሲመጣ የላካቸውን ክርስቲያኖች ናቸው የተቀበሉት። እሱን መረጃ ማምጣት ስለምችል አንተ ጥሩ ኢንፎርሜሽን ሰጣኝ። መሐመድ እስከመጣ ድረስ በደንብ አስተውሉ። ሃይማኖት አልነበራቸውም፣ ሙስሊም አልነበሩም። ደን ስለዚህ የታሪክ ምሁራችሁ ከመሐመድ በፊት ከክርስቶስ በፊት እንደውም ኢትዮጵያ ላይ እስልምና ምናምን ብሎ የጻፈው ተረት ተረት ውሃ ከተትክልን። እናመሰግናለን። ኦነስት ስለሆንክ ማለት ነው። የምታሻሽለዋለህ? ለማንኛውም እስልምና የነቢያቶች ሃይማኖት ነው። ነቢያቶች የሰበኩት ሃይማኖት እስልምና ነው። ግን ኢትዮጵያ ላይ የለም። ኢትዮጵያ ላይ የኢትዮጵያ ሕዝብ እስከ መሐመድ ድረስ እስልምናን አያውቀውም፣ አልተማረም፣ አልተሰበከም። ደን ስለዚህ ትሄድና አብዱል ጀሊል ሼክ አሊ የሚባለውን ህዝብ የዛኔ አናውቀውም። የዛኔ እኮ ከዛሬ እንኳን አሁን ተወለደ 400 ዓመት ራሱ ያለውን አናውቅም። በሀበሻ ምድር ላይ በአንተው ነብይ አነጋገር በሀበሻ ምድር ላይ እያልኩህ ነው። እኔ ደግሞ ሳያውቃት ነው እንደ ወደ ሀበሻ ሄዱ ያለው ነብይ። በእናንተ አስተምሮት ለየህዝባቸውን የተላኩት ነብያቶች አንልም። እኛ ማንለውን አንተን አታምጣብኝ። እናንተ ስለምታምኑ ነው። ለእያንዳንዱ ጎሳ ለእያንዳንዱ በራሱ ቋንቋ ተልኳል ብላችሁ ስለምታምኑ ነው። እኛ እንደዛ እናምነው። ስለዚህ እናንተ በደንብ አስተውል። ዋብያው ለቻይናም በራሱ ቋንቋ ለራሱ ጎሳ፣ ለህንዱም በራሱ ቋንቋ ለራሱ ጎሳ፣ ለእስራኤሉ እንደተላከው ለአረቦቹ መጨረሻ ላይ ስላልተላከላቸው መሐመድ ተላከ። መሐመድ ከዛ በኋላ መጨረሻም ሆነ መደምደሚያም ሆነ ለዓለማትም ሆነ ብላችሁ ታምናላችሁ። ይሄንን ክሬንት ይዝና ጊዜ በኋላ የመጡ ናቸው። ስሞቹ ማተር አያደርገንም። ላቅልልህ። ለአፍሪካ የተላከውን ነብይ ላክልኝ። አፍሪካ ይሄ ኤሽያ ምናምን የሚባለው አዲስ የመጡ ስሞች ናቸው። አይታወቁም ከዚህ በፊት እያልኩ ነው። ማተር አያደርግም። ሀገሩ አለ ኦልሬዲ ኤግዚስት ያደርጋል። ሀገሩ እኮ አዲስ የሚፈጠር አይደለም። ኢትዮጵያ የምትባል ሀገር እንደዚህ ጠፍጥፈ መሰራት አሁን አይደለችም፣ በፊትም አለች እኮ አለች። ኢትዮጵያ ትባለም ዛኔ ስሙ ላይ ላናውቀው ይችላል። ማተር አያደርግም። ወደ አፍሪካ የተላከውን ነብይ ኮት አድርግልኝ። አፍሪካ ላይ የተነሳውን ነብይ እነዚህ ለአፍሪካ ተላከ ለሳውዲ የተላከ ምናምን የሚባል ነገር የለም። ያው ለማተር እንዴት እንደሚያደርግ በደንብ አስተውል። ዋብያው እንዴት ማተር እንደሚያደርግ አስብ። ሀገሪቷ ላይ ብቻ ሳይሆን ቋንቋውን መሰረት ያደረገ ነው። ጎሳውን መሰረት ያደረገ ነው። በእነሱ ጎሳ በቋንቋቸው ስለተባልክ አይ በፊት ምናምን የምትለው ነገር አይመጣውም። የለም፣ አይቻልም። እሺ እነ አብርሃም በእናንተ እንደ ኢየሱስ እንኳን እንትኖቹ አምላ እሺ ነብያቶቹ እሺ ለየእንትናቸው ነው የተላኩት፣ ለዓለም ነው የተላኩት።
አናምንም አልኩ። እኛም አናምነውን አትጫንብን። ለእያንዳንዱ ጎሳ በራሳቸው ቋንቋ ተልኳል ነቢያት ብለን አናምንም። እሺ ለዓለም ነው የተላኩት ብላችሁ ነው የምታመጡት እናንተ? እኔ ነገርኩህ እኮ የኔን ነገርኩህ። አሁን ያንተ ላይ ቁም። طيب አይደለም አንድ ነገር እኮ ስራ እኮ በእንትን ነው በእኛ የእናንተ የተሻለ ሲኖረው እኛ እናምንም አልኩህ እኮ። ለቻይናም በራሱ ቋንቋ ለራሱ ብሔር፣ ለህንድም እንደዛው፣ ለኢትዮጵያም ለአማራው በአማርኛ ቋንቋ፣ ለኦሮሞም በኦሮሞ የሚል ለእያንዳንዱ ጎሳን ለእያንዳንዱ ህዝብ ነቢይ ልከናል የሚል አስተምሮ እኛ እናምንም አልኩህ። እናንተ ደግሞ የሚለው ሁሉም ለዓለም ነው የተላኩት ነው እያልክ ያለሁ ነቢያቶች አልወጣኝም። طيب እሺ እንዴት ነው እናንተ የተላኩት ነቢያቶች እንዴት ነው ለህዝባቸው ነው ለዓለም ነው የተላኩት? ግልጽ አድርግልኝ። በእናንተ የተመረጡ ህዝቦች አሉ። ዘፍጥረት ምዕራፍ 12 ላይ ቃል ኪዳን ነበረ። ለአብርሃም የተሰጠ ቃል ኪዳን አለ። ነቢያቶች በዛ መጥተዋል። በዛ ህግ ውስጥ መጥተዋል። በዛ ላይን ውስጥ መጥተዋል። ከዛ በኋላ ግን ክርስቶስ ይመጣል። ነቢያቶች ከተደመደሙ በኋላ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ ከቁጥር 1 እስከ 2 እንደሚናገረው እግዚአብሔር በብዙ አይነትና በብዙ አይነት ጎዳና ለአባቶቻችን ሲናገር ከቆየ በኋላ መጨረሻ ላይ በልጁ ተናገረን ይላል። ስለዚህ ነቢያቶች ነበሩ። በአብርሃም ቃል ኪዳን ስለተገባ ክርስቶስ እስኪመጣ ድረስ ይጠብቁ ነበር። የተስፋይቱ ምድር ገብተውም ይጠብቁ ነበረ። ማንም ለአብርሃም የተሰጠውን ቃል ኪዳን ማለት ነው። ከዛው ላይ ለዛ ነው ክርስቶስ ከገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ከገዛ ወገኖቹ መጣ ይላል። ስለዚህ ህግ መሰጠትም ለእናንተ ነው፣ ቃል ኪዳኑም ለእናንተ ነው ይላቸዋል ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ላይ ማለት ነው። ስለዚህ ህግ የተሰጣቸው ይህንን ተስፋ የተሰጣቸው ከአብርሃም ነው፣ በዛው ላይን ውስጥ ነው ያለው እንጂ ከቻይና ከህንድ ምናምን የሚል አይደለም፣ በተለያየ ቋንቋ ምናምን የሚል አይደለም። ነገር ግን ክርስቶስ ይመጣል። ትንቢት ሲናገሩ የነበሩትን ነቢያቶች ሲተነብዩ የነበረውን ያንን ትንቢት ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 44 ላይ ነቢያት ሁሉ ስለሱ ትንቢት እንደተናገሩ ከተናገረ በኋላ እሱ ትንቢቱን ከፈጸመ በኋላ ደቀ መዛሙርቶቹን ግን ለዓለም ላካቸው። ከዛ በኋላ እነኛ ደቀ መዛሙርቶቹ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስትመለከት ከዛ እነሱ ወዴት ይላካሉ? ወደ ዓለም ይላካሉ። ለዓለም ተላኩ። ቋንቋ እንዳይቸገሩ ደግሞ ሐዋርያት ሥራ ምዕራፍ 2 ላይ ይመስለኛል ከቁጥር 5 ጀምሮ ቋንቋ ተሰጣቸው። ለሁሉም ቋንቋ ተሰጣቸው። በየሀገሩ ቋንቋ ሄደው እንዲያስተምሩ ልሳን ተሰጣቸው። ስለዚህ እኛ ጋር ችግር የለውም። አየህ፣ እንደዚህ ይፈታል። እናንተ ጋር ግን በደንብ አስተውል። ነቢያቱ ሀገራቸው ለገዛ ሀገራቸው ራሳቸው ቋንቋ ተሰጥቷል ብላችሁ ስለምታምኑ አሁን ምንድነው የምታመጣልኝ? ለኢትዮጵያ በአማርኛ የተላከ አለ ወይ? ከሌለ እንዳለ ኮት የምታደርጋቸው ከእስራኤል የሆኑ ነቢያቶች ከሆኑ ስለዚህ በሀገራቸው ለሁሉም በጎሳቸው ቋንቋ ነቢይ ልከናል የሚለው ውሸት ይሆናል ማለት ነው። አይደለም። አሁን ለምሳሌ ኢየሱስ የሚለው እኔ ለእንትኖች ለእስራኤል በጎችን የተላኩት ይላል አይደል? ይበላ እስራኤል ነኝ እኔ ራሱ እና አንተማ ኢትዮጵያዊ ነህ። የምን እስራኤል ነህ? አንተ የምታውቃት እስራኤል ካርታዋ ላይ እዛ ጋር ከፍልስጤም ጋር የምትዋጋውን ነው። እኔ የማውቃት እስራኤልን ደግሞ የእግዚአብሔር ተስፋ የምታደርግ እግዚአብሔር የምታምነውን ህዝቦችን ነው የማውቀው። እኔ የተስፋይቱ ቅድም ብዬ ነበር አዳም በዛ በአብርሃም ላይን ውስጥ የሚመጡ የተስፋይቱን ቃል የሚጠብቁ የይስሐቅ ዘር ያላቸው እነሱ እስራኤል ተብለው ይጠራሉ። አንተ የምታውቃት እስራኤል ከግብፅ ጋር ከጋዛ ጋር ከኢራን ጋር እንደዚህ የምትዋጋቸውን እስራኤል ነው የምታውቀው። እኔ የማውቃት እስራኤል ደግሞ የእግዚአብሔርን ተስፋ የምታደርገውን የእግዚአብሔር ልጆች የሆነችውን እሷን ነው የማውቃት። አንተ የምታውቃትን እስራኤል እኔ አላውቃትም። አሁን እኮ እኔም ዛኔ ደግሞ ለእንትና ለምሳሌ በየህዝባቸው ለተላኩት እኔም ለነዛ ከነዛ ህዝብ ነበር። አሁን ጥያቄውን አድርስ አድርግልኛ። እሺ መስጠት ትችላለህ ወይንስ የለም? እንዳለ የምታውቃቸው ነቢያቶች የእስራኤሎች ብቻ ናቸው ወይንስ ከአሜሪካ፣ ከቻይና፣ ከህንድ ማምጣት ትችላለህ? እኔ እኮ የጠየኩህ እኮ ነው። አሁን የእናንተ በእናንተ አስተምሮት ለዓለም ነው የተላኩት የሚለውን ማስረጃ ስተኝ አላመጣህልኝ። ሰጠሁህ እኮ ሐዋርያቶቹ ወደ ዓለም ተልከዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነገርኩህ እኮ እነኛዎቹ አስቀድሞ ለዓለም የተላኩ ናቸው፣ ለተለያየ ሀገር ቋንቋ የተላኩ ናቸው ብለን አናምንም። ስንቴ ልንገርህ? አይደለም። ለምሳሌ አብርሃም አለ አይደል? አብርሃም እኔ
አልሐምዱሊላህ እንረዳዳለን ነው ፕሊስ እፎይ እንዴት ነህ? ሰላም ነው አለን። ጥያቄያችሁ ላይ ልሳተፍ ብዬ ነው። ያው የማይረባ ጥያቄ ቢሆንም እንኳ ኦኬ ማይረባ እንደሆነ እስኪ እንየው። ምን ቋንቋ ነው የምችለው አንተ? አማርኛ ውጪ? እኔ ከአማርኛ ውጪ አረብኛ። አንተንም ኢንሻአላህ አስተምራለሁ። ሌላስ? ሌላ አልችልም። ምን ነው? እሺ በአማርኛ የተላከ ነብይ ማን ይባላል? በአማርኛ የተላከ ነብይ አለ የሚል ጥቅስ አገኘህልኝ እንዴ? አማርኛ ተናጋሪ ህዝቦች አሉ አይደለ? አማርኛ ተናጋሪ ህዝቦችማ በጣም አሉ እንጂ ለምን የሉ? ኦኬ መልካም። እስልምና ከመሐመድ በፊት ነበር ብለህ ታምናለህ? የታወቀውን መጽሐፍ ቅዱስ ላይ ራሱ እኮ አለ። ምን ትንቢት ተነግሮለታል ለሙሐመድ አለይሂ ሰላም ወሰላም። እስልምና ፋይን እሺ። ስለዚህ እስልምና ነቢያቶች አስተምረዋል ብለህ ነው የምታምነው? እነኛ ነቢያቶች ያሉ የምትላቸው እስራኤል ያሉ ብቻ ናቸው ወይንስ በሌላ ሀገርም ያሉ ነቢያቶች ናቸው? አረ በሌላ ሀገር ብዙ ነቢያቶች ከዚህ በፊት ተልከዋል እኮ። ወኢላ መድየነ አኻሁም ሳሊሓ ካሞን ተመለስ። ብዙ ነቢያቶች ተልከዋል። በየአቅጣጫው ብዙ ነቢያቶች ከዚህ በፊት ተልከዋል። ከዛ መጨረሻ ወደ ኢትዮጵያ የተላከውን ነቢይ ንገረን። ወደ ኢትዮጵያ የተላከውን ነቢይ ወደ ኢትዮጵያ በግዕዝ የተላከውን ነቢይ ንገረን እስቲ። ማለት የተላከ ሳይሆን ኢትዮጵያ ውስጥ በግዕዝ ነቢይ የነበረ ኢትዮጵያዊ የሆነ ነቢይ ንገረን እስቲ፣ በግዕዝ ያስተማረ እስልምና። ረሕመተን ሊልዓለሚን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው፣ አትዘንጋ። ስለዚህ ኢትዮጵያ ዓለም ውስጥ ትገኛለች። ምክንያቱም ምን ብለኸኛል? ይህን ስማማ አዳምጥ። እኔ ስለ መሐመድ አይደለም ጥያቄ። አሁን ከመሐመድ በፊት እስልምና አለ ብለህ ክሌም ስላደረግ፣ ስለዚህ ኢትዮጵያ ላይ በግዕዝ የተነሳ ነቢይና ወገኖቹን ያስተማረ በግዕዝ እኔ ብዙም ግዕዝ ስለማልችል መዝሙር ያሬድ ጋር አውራ። አሁን መዝሙር ያሬድ ጠይቀው። እሺ ስለዚህ ከሙሐመድ በፊት ኢትዮጵያ ውስጥ እስልምና የለም ማለት ከሙሐመድ በፊት እስልምና የለም ማለትን ያመላክታል ብለህ ታስባለህ? ወገናችን ሙስሊሞቹ መሐመድ የላካቸው እነዛ ሲመጡ ማን የተቀበላቸው? ወደ አቢሲኒያ ወደ አበሻ ምድር ሲመጡ ከይቅርታ ጋር ነብዩ ብትል መዝሙር ያሬድ ደስ ይለኛል። መሐመድ ዝም ብለህ እኔ በነብይነቱ ስለማለምን ያንተ ነብይ እሺ ነብይክ ወደ እሺ ወደ አበሻ ምድር ነብይክ ሲልኩ ማን የተቀበላቸው? የእምነት ሰዎች ነበሩ አበሻ ምድር የነበሩት። እንግዲህ ይሄን ብዙ የሚያብራሩ ያው እንግዲህ ሰዎች አሉ። እኛ አንተ ባለ መረጃ ምን ይመስላል? እኔ ባለኝ መረጃ ከነብዩ መሐመድ አለይሂ ሰላቱ ወሰላም በፊት እስልምናም ነበር። እንደገና ደግሞ ኢትዮጵያ ውስጥ የለም ሰው እስላም የለም። ነብዩ ሳይላኩ እስልምና ኢትዮጵያ ውስጥ አልነበረም ማለት ኖ ማተር ምንም እያዳመጥከኝ። ቆይ ኖ ማተር ሳይሆን አሁን እኮ ጥያቄው ኖ ማተር ብለህ እኮ አታልፈውም። ምክንያቱም እስልምና የሁሉ ሃይማኖት ነው። አላህ ልኳል፣ በእያንዳንዱ ነገድ በእያንዳንዱ ቋንቋ ነቢያት ልኳል ብላችሁ ታምናላችሁ አይደል? በእያንዳንዱ ቋንቋ ልክናል ብሎ አላህ ተናግሯል። ታምናለህ? ይሄን ትቀበላለህ አይደል? አይደለም ተናግሯል። መጀመሪያ ቃል በቃል አዎ። ስንት ነቢያት ያላችሁ? ወደ 100 ምናምን ሺህ አይደለም? 126 128 ሺህ። አይ ችግር የለም 100 ሺህ የሚሆኑ በእያንዳንዱ ቋንቋ ልከናል አላህ ብለዋል። ቁርአን ላይ ልከናል ብለዋል። በየሀገሩ ቋንቋ በየሀገሩ ለየሰው ማስረጃ። እሺ ማስረጃ ማስረጃ ካመጣን ስለዚህ ምን ታደርጋለህ አንተ? ደግሞ በግዕዝ ቋንቋ ትነግረናለህ ማለት ነው። በግዕዝ ቋንቋ እንዴት? ኢትዮጵያ እኮ ሲጀመር የለም ማለት በወገኖቻችሁ ቋንቋ ልክ ያለው የሚል ካመጣን እንደዛ ነው የሚሆነው።
አሁን በየቋንቋው የምታወጣልኝ ማስረጃ ከአንተ ጥያቄ ጋር የሚመጣጠን ማስረጃ መሆን አለበት። ለምን ካልክ እፎይ አንተ ምንድነው የምትናገረው ብለኸኛል። ቋንቋ የጠየከኝ ለምንድን ነው? ነብዩ መሐመድ ወይ ደግሞ ከነብዩ መሐመድ በፊት ወይ ደግሞ ወደ ኢትዮጵያ ወደ አማርኛን የምናገር ከሆነ የአማርኛ የማወራ ከሆነ ኢትዮጵያ ወደ ኢትዮጵያ የተላከ ነብይ ብለኸኛል። ያ ጥያቄ ነብይ ልኳል። በቃ አትጩህ። ስለዚህ ወደ የቋንቋው ልከናል የሚል ማስረጃ ታውጣልኛለህ። አሁን ችግር የለውም። ስለዚህ ጥያቄ በቋንቋ ላይ የተመሰረተ ነው። ገብቶሃል? አውጣልኝ። እሺ ምን ፈተል 14 14 እሺ ኦኬ እሺ ተመልከት ወዳጃችን ወንድማችን አንዴ ኮምፒውተር ልክፈትልህ። እሺ ሱራ 14 ባይዘ አላህም ቢለኝ ራሱ ነው አርጊው አላደርገውም፣ እስማማለሁ። ምክንያቱም ስላልተላኩ ለኔ ሞር የተሻለው አላህም ለነቢያቶች በአገራቸው ቋንቋ የሚለው ነው የሚስማማኝ። እዛ ላይ ብዙ አይነት አርጉመንት ማንሳት ስለምንችል። ኦኬ ሱራ ስንት አልከኝ? 14 እሺ 14 ክርስቲያን የለም እንዴ? እሱ ፈጣኝ ነው። በእናትህ አንብብ። ቆይ ሰላም። አይ አንዴ ይሄ ጋር ነው የማወራው። አንዴ ማውራ ማለት አውራ ሰዓት የለኝም። አንዴ ዋያ ስራ ላይ ነሽ? ማዳም አንተ 4 ቁጥር 3 4 14 ያልከኝ እንዴ? ኦኬ እሺ አልበቀና አይደለም አይደለ? ሱራ 14 ኢብራሂም ሱረቱ ኢብራሂም ነው። እሺ 14 ከመልእክተኛውም ይላል። ያው ከመልእክተኛ ማንኛውም ወደዚህ አድርገው። ይኸው ቆይ ካሜራ ላጽዳልህ። ካሜራውን ጥረገው ወይ ደህና ስልክ አረበኛ ያው አረበኛውን ልክፈትላችሁ። አንድ ላይ አድርጎ እኮ ነው የሚያመጣው። ያሳያል፣ ሁለቱንም ያሳያል እኮ ያሳይ ነበር። ሱራው ማን ነው? ፕሊዝ ሱረቱ ኢብራሂም የኢብራሂም ሱራ። እሺ አረብኛውን ቅራችሁ ወደዚህ እስኪ አረበኛው አድርጎ። ይኸው ቆይ እንትን ላድርግላችሁ፣ ደመቅ ላድርገው። ይኸው ከመጀመሪያ አስጀምሮ አንተን ወደዛ አድርጎ وما أرسلنا من رسول إلا بلسان قومه ليبين لهم فيضل الله من يشاء ويهدي من يشاء إلى አማርኛው አድርገና እስኪ ተርጉሞ ደግሞ አታርገው ተርጉሞ እንጂ አረብኛ ለምን አልካን አለሽ? ይሄ ምን የሚያመላክተው ለንገሬ ተርጉም ለያንዳንዱ አንድ ሰው እነሱ በሚያውቁት ቋንቋ ያላቸዋል። ቆይ ችግር የለም። ቆይ ወሃቢያው ቆይ አንዴ ተረጋጋ። እኛ አንድ መልእክተኛ አላክንም በዛ በህዝቡ ቋንቋው እንጂ የሚል ነው። ተግባባን? ይሰማል? ስለዚህ ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? አሁን የተላኩ ነብያቶች አሉ የሉም? አይደለማ ወይ ወማ አርሰልና አሁን እዚህ ጋር ማለት ነው። እፎይ በጥያቄውን በደንብ እንትን ማለት የራሴን መጠየቅ ብቻ አይደለም፣ እኛንም መረዳት አለብኝ። ገብቶሃል? ወማ አርሰልና እኛ አላክንም ማንን? ነብያትን በምን እንጂ በዛ ህዝብ ቋንቋ እንጂ። ይሄ ማለት ለምሳሌ ኢትዮጵያ አሁን በአማርኛ የሚታወቅ ህዝብ ከሆነ በሌላ ቋንቋ አይላክም እንደማለት። ለምን አሁን የተለያየ ሀገራት ላይ የተላኩ እንትኖች አሉ። አሁን ለምሳሌ ወደ እስራኤል የተላከ ያለ እስራኤል የሚጠቀምበት ቋንቋ ነው ያ ነብዩ የሚያወራው። ፈብቷላ ወኢላ መድየን አኻሁም ሹዓይባ ወደ መድየን ሀገር የተላከ ሹዓይብ የሚባል ነብይ አለ። ያም ደግሞ የሚያወራው
ያም ደግሞ የሚጠቀመው ቋንቋ በዛ ሀገር ቋንቋ ነው። እነዚህ ነቢያቶች ሲላኩ የነበረው ነው እንጂ በእያንዳንዱ ቋንቋ ልከናል፣ በእያንዳንዱ ሀገር በቋንቋው ልከናል የሚል አውጣለኝ። እኔ ማስረጃ አልሐምዱሊላህ እንደማያስኬድ ላሳየ። ከመሐመድ በፊት የተላኩት ነቢያቶች ለሀገራት ነው ወይንስ ለዓለም ነው የተላኩት? ሀገራት ነው፣ ለሀገራት። ስለዚህ ለእያንዳንዱ ጎሳ የተላኩት ነቢያት ለዛ ቋንቋ ተናጋሪ ናቸው አይደለ? አዎ። ኦኬ። ስለዚህ ኢትዮጵያኖች ሙስሊም አልነበሩም ማለት ነው ማለት ሙስሊም ናቸው ካልከኝ፣ ምክንያቱም እስራኤላውያን ለኢትዮጵያ አልተላኩም አንተው ባልከው መሰረት፣ ምክንያቱም ለራሳቸው ቋንቋ ለዛ ህዝብ ቋንቋ ብቻ የሚያብራሩ ስለሆኑ። አሁን እኔ ጥያቄ ከኢትዮጵያ ውጪ ያሉት ሀገራት እሺ፣ ከኢትዮጵያ ውጪ ያሉት ሀገራት አዳምጠኝ። ኢፎ ችግር አትጩ። እኔ አንተኑ አርጉመንት ነው የምቀበለው፣ ምክንያቱም የትም እንደማያስኬድ ስለማቅ ማለት ነው። ምን ብለናል? ይሄ የሚለው ለዛ የተላከው ነቢይ ለነኛ በነሱ ቋንቋ ሊያብራራ ከነሱ የሆነ ነው አይደለ? ተስማማው። ስለዚህ ከነሱ የሆነ የነሱኑ የሚያብራራ እንጂ ሌላ ቦታ ሄዶ የሌላ ሀገር ቋንቋ የሚያብራራ አይደለም። ሌላ ሀገር ሄዶ የሚያስተምር አይደለም። እንደዛ ከሆነ ሙሳ ስትል ለእስራኤሎች ብቻ የሚሆን ነው። ከእስራኤሎች ሄዶ ቻይናዎች የሚያስተምር አይደለም። ህንዶችንና አሜሪካኖችም የሚያስተምር አይደለም። የእኔ ጥያቄ አሁን ምን ይሆናል? ኢትዮጵያ ላይ ሆኖ በግዕዝ ያስተማረ፣ ምክንያቱም ግዕዝ ተናጋሪ ወደ ኢትዮጵያ ብቻ ነው ያልተላከው። እፎይ ከሙሐመድ በፊት ወደ ኢትዮጵያ ብቻ ነው ያልተላከው ነቢይ። ገና ጠይቃለሁ እንደ ኢትዮጵያን ብቻ ልታነሳ ቻልክ? አይደለም ብዙ ሀገራቶች አሉ። ኢትዮጵያን ብቻ አልጠየቅኩም። ገና ቻይናን ጠይቃለሁ፣ አሜሪካን ጠይቃለሁ፣ ካሪቢያን ሀገሮችን ጠይቆኝ። ፕሊዝ ኢንተራፕት አታርግ። ሳውዝ አሜሪካኖችን ገና ጠይቃለሁ፣ እያንዳንዱን ገና ጠይቃለሁ። ለኤግዛምፕል ግን ኢትዮጵያን ጠየቅኩ፣ ኢትዮጵያዊ ስለሆንኩ ገና ለጊዜው። ምክንያቱም አንተ ባልመጣሁ ሎጂክ ነው የምጠቀመው፣ ሌላ አርጉመንት አልፈልግም። ቀጥል። አሁን የምልህ ነገር አለ። ነቢ ኢሳ ሲላክ ማለት ነው አለይሂ ሰላም ብዙ ይሁዳዎች ተስፋፍቶ ነበር። ገብቶሃል? የጠየቁን አስማ ኡመቱ በጅህልና ነበር። ፕሊዝ ያልጠየቀውን አመልስ። ያልጠየቀው ውስጥ አትግባ። እሰማለሁ አለ መዝሙር አትሰማለህ ወይ? ያ እያንዳንዱ ነቢይ የተላከው ለዛ ሀገር ቋንቋና ለዛ ህዝብ ከሆነ እስልምና የነቢያት አስተምሮ ዓለምን ሁሉ ያስተማረ ሊሆን አይችልም። አሌስ ለእያንዳንዱ ሀገር አሜሪካ ላይም ነቢይ ማምጣት አለባቸው፣ ከቻይና ማምጣት አለባቸው፣ ከኢትዮጵያ ማምጣት እስካልቻሉ ድረስ። ቁርአኑ ስለምንድን የሚያወራው? መጀመሪያ እንስማማ። ቁርአኑ ስለተላኩት እኮ ነው የሚያወራው። እፎይ ይበቃል። ድንቁርና በዚህ መጠን ከሆነ ተፍሲሮችን ይናና ተፍሲሮችን ያቸውና ውጭ ከሆነ እንጣላለን። እኔ ማለት የምፈልገው ነገር በዛ ሰዓት እኮ የሉም። የዛ ሰዓት እነዚህ የምጠራቸው ሀገራቸው የኢትዮጵያ በለው ምን በለው የዛሬ 2000 ማለት 1000 3000 4000 ዓመት በፊት አሁን የሉም፣ አይታወቁም አሉ። ቋሚ ኢትዮጵያ አሁን ቋንቋ ራሱ የተፈጠረው ከቅርብ ጊዜ ወዲህ ነው። ፕሊዝ ኢትዮጵያ ትንሽ በታሪካችን ራሱ የ3000 ታሪክ ብለህ በሂስትሪ ራሱ ሂስትሪ ላይ ተምረሃል 9ኛ ክፍል ላይ። እኛ ከ5000 ዓመት ታሪክ በላይ አለን ብለን እናምናለን። ታሪክ ላይ ግን ገና 9ኛ ክፍል ስጀምር ራሱ የ3000 ዓመት ታሪክ ብለህ ትማራለህ። ምን አይነት ሰው ነው? ኢትዮጵያ ታራ ይዛን አማርኛ የሚያወራው ኢትዮጵያ። ስለዚህ አሁን ወደ አፍሪካ የተላከ በግዕዝ የተላከ ወደ አክሱም የተላከ ነቢይ ታመጣልናለህ። ዳስት የአክሱም ስልጣኔ እኮ አረብ ሳትፈጠር አረብን የሚቀጠቅጡት እኮ አክሱም ነበሩ። የአክሱምን ስልጣኔ አታውቅም ማለት ነው። ሀያል መንግስታት ከሚባሉት ውስጥ አንዱ የአክሱም ነበረ። የአክሱም ደነስቲን አታውቅም ማለት ነው። አልተማርክም እንዴ? ነጃሺ እኮ ታራ ሰልሟል እኮ ፎይዛን ጊዜ እኮ ሰለማ። እሱን ተረት ተረት ይሰጥተው። ነጃሺ የሚመጣው ትናንትና ነው በመሐመድ ጊዜ። ኦኬ በደንብ አስተውሉ። አሁን እስልምና የነቢያት ነው፣ በዓለም ላይ ያለ ሃይማኖት ነው ካሉን፣ ነቢያቶች ከሙሐመድ በፊት ደግሞ
ለዓለም አልተላኩም ብለው ነው የሚያምኑት። ሙሐመድ ብቻ ነው ለዓለም የተላከው ብለው ነው የሚያምኑት። ሌሎቹ ነቢያቶች ያስተማሩት እዛው ኤሪያ ላይ ሀገራቸው ላይ ብቻ ያለን ህዝብ ነው ያስተማሩት። እንዲያ ከሆነ አሜሪካ ላይ የተነሳ ነቢይ ማን ይባላል? ኢትዮጵያ ላይ በቋንቋችን የተነሳ ነቢይ ማን ይባላል? ሊያሳዩን ይችላሉ ወይ ነው? ኦኬ፣ ምንድነው የከፈትከው? ቀጥል መዝሙር። አይ የአክሱም ዳይናስቲ መቼ እንደነበር ላሳየው ነው እንጂ የአክሱም ዳይናስቲ ከፈርስት ሴንቸሪ ጀምሮ የነበረ እንደሆነ እዚህ ጋር እኮ ማየት ይችላል። ታሪክ ማንበብ ነው እኮ ቀላል ነው። ይኸው እዚህ ጋር የሚላል አክሱም ዳይናስቲ ኦልሶ ኖን አስ ኪንግደም ኦፍ አክሱም ኦር አክሱማይት ኤምፓየር ኤግዚስትድ ፍሮም ፈርስት ሴንቸሪ ከፈርስት ሴንቸሪ ጀምሮ 600 ዓመት በፊት ማለት ነው። ኤግዛክትሊ እና አልነበሩም የምትለው ነገር ኢትዮጵያ ብቻ አክሱም ብቻ አይደለም። ባይዘ በጣም ብዙ ዓለማትና የራሳቸው ቋንቋ የራሳቸው ባህል የነበራቸው ዜጎችም ማህበረሰቦችም ነበሩ እስልምና ከመምጣቱ በፊት ማለት ነው። ስለዚህ ታሪክን ማንበብ ጥሩ ነው። አንዋር እንኳን ደህና መጣ። እሺ አንዋር የተወሰነ ያውቃል መሰለኝ ላውራ እያለ አይ ማወቅ ሳይሆን እኔ ተማሪ ነኝ፣ ግን አያውን አምጣልኝ እስኪ እንትን ወደ ሁሉም መልእክተኛ ልከናል አምጣልኝና ከአያው በፊት አንተ ነቢያቶች አለም አይ እዛ ላይ ራሱ የሚያል መሰለህ አላህ ሱብሓነሁ ወተዓላ ሲናገር የሚያል መሰለህ ሚንሁም መን ቀሰስና ዐለይክ ወሚንሁም መን ለም ነቅሱስ ዐለይክ ይላል። ከነዛ ከላክናቸው መልእክተኛዎች ውስጥ ለአንተ ማንነታቸውን የጠቀስናቸው አሉ፣ ከነዛ ውስጥ ደግሞ ለአንተ ማንነታቸውን ያልጠቀስናቸው ያላብራራናቸው አሉ ይላል። ሱራ 78 ላይ ያለን የጠቀስከው አውቀዋለሁ። ሱራ 78 ላይ ያለን ጥቅስን የጠቀስከው እኔ የምፈልገው አሁን አናቅም ወይን ትላታለህ ወይንም ደግሞ አልተላኩም ትላታለህ። አይ ያወሳለታለ ያላወሳለታለ ሁኬርስ አይደለም ማለት የማናቀው እውነት የምናቀውን ነገር እንድንክድ አያደርገንም። በርግጥ ማለት የምታውቀው ከእስራኤሎች ከኮረጃችሁት ውጪ ስለ ቻይና፣ ስለ አሜሪካ፣ ስለ ታይዋን፣ ታይላንድ፣ ኢትዮጵያ፣ አፍሪካ ላይ ዘሆል የምታውቁት አንድ የለም። እንዳለ ኩረጃ ስለሆነ የምታመጣቸው ነቢያቶች ሁሉ ከእስራኤል የተኮረጁ ናቸው። ይሄ እኮ ማለት ነው አላህ ቻሌንጅ ላድርግ። በቃ ከአሜሪካ የተላከ ወይም ከኢትዮጵያ የተነሳ ነብይ አንጣልኝ፣ መጽሐፉን ጥቀስልኝ። ይሄ የሚባል መጽሐፍ አለው በለኝ። አንዋር አንዴ ቆይ፣ ኩረጃ ያልከውን እስኪ ያሳየን አንዴ። ኩረጃ የተኮረጀው ማለት አላህ ሱብሓነሁ ወተዓላ እኮ ማለት ነው ከዚህ ቦታ ያለውን ጠቅሼ ከዚህ ቦታ ያለውን አልጠቀስኩም አይደለም ማለት። በነገራችን ላይ ነብይና ረሱል ይለያያል እና ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው አብራርተዋል በጣም ብዙ ነብዮች እንደተላኩ። አላህም ቁርአን ላይ ሲናገር ከላክናቸው መልእክተኛ ውስጥ የጠቀስንልህ አሉ ያልጠቀስንልህ አሉ አለ። አንተ እኮ አሁን ያልተጠቀሱትን እንድንጠቅስ ነው እያደረከን ያለው እና አንዋር ጥያቄው እሱ ነው። አንዋር ጥያቄው እፎ እየጠየቀ ያለው ከተላኩ ለምሳሌ ሚላል ይሄው ሱራው ነው ሱረቱ ኢብራሂም ላይ ያለው ማለት ነው ሚላል ከመልእክተኛ ማንኛውንም ለነርሱ ያብራራላቸው ዘንድ አንድ ቆይስማ ያብራራላቸው ዘንድ በወገኖቹ ቋንቋ ያላላየው በወገኖቹ ቋንቋ ከመልእክተኛ ማንኛውንም መልእክተኛ ሲልካላ በየወገኖቹ ቋንቋ ነው የሚልከው ይላል። አዎ በጣም ጥሩ። ስለዚህ በየወገኑ ቋንቋ ከተላከ ለኢትዮጵያ በኢትዮጵያ ወገኖች ቋንቋ የተላከ ነብይ አለ ወይ ነው ጥያቄ። እሺ እኔ ደግሞ ልንገርህ፣ አዳምጠኝ። ያደመኩ ነው። አዎ የተላከ ነብይ አለ። ማን ይባላል እሱ? እሺ ማን ይባላል አለ ጥያቄክ። ማን ይባላልና መቼ ነው? ምክንያቱም ሙስሊሞቹ ወደ ኢትዮጵያ ሲመጡ መሐመድ ሲልካቸው ክርስቲያኖች ተቀበሏቸው እኮ። ለመጀመሪያ ጊዜ እስልምና ኢትዮጵያ ውስጥ አልነበረም። እያወራን ያለ ነው ማለት ነው። እያወራን ያለ ነው ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበረን ነገር ነው እያወራን ያለ ነው። ኤግዛክትሊ እሱን እኮ ነው የምልህ። ችግር የለውም ይጥቀስ። እዛው ቁርአን ላይ እኮ አላህ እኮ ተናገረ እኮ የጠቀስን መቼ ነው የላከው? መልእክተኞች ኢትዮጵያ ላይ የተነሳው መልእክተኛ መቼ ነው የተነሳው? ማን ይባላል? እሺ ልንገርህ፣ እሱን አይታወቅም። አንተ ካወቀውን ያቆምኩን አቃጥላለሁ። አዳምጠኝ እኮ ተናገረ እኮ አላህ ሚንሁም መን ቀሰስና ዐለይክ የእሱን ታሪክ የነቢዩን ታሪክ የተላከበትን ጊዜ አናቅም በል። ስለዚህ አልተገለጸልንም። የጠቀስንልህና ያልተጠቀስንልህ አለ እና አሁን እኮ ማለት ነው
አለመጠቀሱ ቁርአን ላይ አለመጠቀሱ አልተላከምን እኮ አያሲዝም። ኖ ተልኳል ካልክ ማስረጃ እንዲሁ ደፍነው ኖ አልተነገረንም ያልተጠቀሱልን አሉ ብለህ ልታመልጥ አትችልም። ቁርአን ያልጠቀስኩልህ አለ ያለው እኮ አምላክ ነው። ተራ ነገር እኮ ነው። መሐመድ ተረት እኮ ነው። ቁርአን ለኔ ምንም ተርጉሞ የለውም እኮ እንዳለ የተጠቀሱ እሱ ላንተ ነው አይደለም። አይ አንተ አለማወቅህና አዳምጥ። እንዳለ የተጠቀሱት ከእስራኤል ብቻ ናቸው። ከእስራኤል መሆናቸው ይሄ የሚያሳየው ምንድነው? እሱ ነቢያቶች የተጠቀሱት ከእስራኤል ከሆኑ ከዛ ውጭ ደግሞ ልክ ያለው በሁሉም ሀገር ቋንቋ ቢልም ተረት እንደሆነ ይሄ ማሳያ ነው። ምክንያቱም በሁሉም ሀገር በየትኛውም በሱዳን፣ ኬንያ፣ ኢትዮጵያ፣ አሜሪካ፣ ፊሊፒን እንደዚህ እያልክ ስትሄድ ለሁሉም መልእክተኞች ነቢዮች ከተላኩ መጽሐፍት ካላቸው ይሄ ሁሉ መጽሐፍቶች ይሄ ሁሉ ነቢይ ያስተማሩት እስልምና ሊጠፋ አይችልም። ለምን? ታሪኩ ሊገኝ ይገባ ነበር። አንድ ኤቪደንስ እስልምና ከመሐመድ በፊት ለመኖሩ አንድ አርኪኦሎጂካል ኤቪደንስ የለም። የሌለው ለምንድን ነው? እስልምና ከመሐመድ በፊት አለ ወይስ የለም የሚለው በደንብ አስተውሉ። እስልምና ከመሐመድ በፊት ለመኖሩ አንድ ነው ያልኳቸው። አርኪኦሎጂካል ኤቪደንስ የለም። ሂስቶሪካል ኤቪደንስ የለም። እስልምና ከመሐመድ በኋላ ነው እያንዳንዱ ታሪኮች የሚመጡት፣ ፋይንዲንጎች የሚመጡት። በዓለም ላይ በደንብ አስተውሉ። በሁሉም ሀገር ላይ ነቢያት ተልከው ቢሆን መጽሐፍ ተሰጥቷቸው ቢሆን አስተምረው ቢሆን አንዱ ሀገር ቢጠፋ አንዱ ሀገር እንኳን አንድ ኤቪደንስ አይገኝም። የእነ አርስቶትል ታሪክ እንኳን እኮ አለ። የእነ ሶቅራጥስ ታሪክ፣ የተራ ግለሰቦች እንኳን ታሪክ እኮ አለ በዓለም ላይ። እንደው እስራኤሎች አጠፉትን በል አሜሪካኖች ኢትዮጵያኖችን ማጠፋ ነው። ሱዳኖችን ማጠፉት፣ ኬንያዎችን ማጠፉት፣ ሶማሌዎችን ማጠፉት፣ ደቡብ አፍሪካ ማጠፋችሁ፣ አርጀንቲና ማጠፋችሁ፣ ብራዚልን ማጠፋችሁ፣ አሜሪካን ማጠፋችሁ፣ ቻይኖችን ማጠፉት፣ ህንዶችን ማጠፉት፣ ታይዋኖችን ማጠፉት። ሁሉም ሀገራት እስልምናን አጠፉት። እንደገና መሐመድ መጣና እንደ አዲስ ጥያቄ ጠይቀኸኝ እኮ እስክመልስልህ ድረስ ራሱ ልታገስ የቻልክልኝ ለመፎይ ማለት እኔ ማውራው ነገር እያዳመከኝ አይደለም። አሁን በመረጃ ጠቀስክልኝ የሚፈጠር ነገር የለም። በመረጃ አድርገው። እሺ አሁን አንድ ነገር አንስተሃል። እስልምና ከመሐመድ በፊት ምናምን እያልከኝ ነበር እና ምክንያቱም እያወራን ያለ ነው እስልምና ማለት ነው። ኢስላም ማለት ነው። ኢስላም ማለት ጸረ ሰላም ማለት ነው። ቶፒኩ ላይ ገባ አይታላ። እሺ ማስረጃ አምጣ። ኢስላም ማለት ትርጉሙ ጸረ ሰላም መሆኑን ማስረጃ አምጣልኝ። ማለት በስሜት ማውራት የለብንም ብዬ አምናለሁ። ማለት ኢስላም ማለት ትርጉሙ በመጽሐፍቶቻችን በስተክል የተቀመጠ ነገር ሆኖ ሳለ አንተ ግን ኢስላም ማለት ጸረ ሰላም ነው፣ ይሄ ኢቲካል ነው ብዬ አላስብም። ማለት ስናወራ ኢቲካሊ ብናወራ አሪፍ ነው ብዬ አስባለሁ። ማለት እኔ ስሜታዊ ባንሆን ጥሩ ነው። ስሜት ጥሩ አይደለም፣ ወደ ጥሩ መንገድም አይመራም። እና በደንብ አስተውል። መሐመድ የተላከው ሊያሸበር ነው አይደለ? አይታላ። ለምንድን ነው እንደዚህ ማለት ለምንድን ነው እስልምና በመሐመድ ይገለጻል? ልስጣሃ አውሽዩ ሱራ 8:60 ክፈትልኝ። እኔ ዝም ብዬ ማወራ መስሎ ነው እንዴ? ተከታዮቹ ልታሸብሩ እንድትዘጋጁ ነው። መሐመድ ደግሞ ሊያሸብር ነው የተላከው። ከሌሎቹ ምን ለይበት? እኔ አስፈራሪና አሸባሪ ነኝ ብሏል። ስለዚህ ጸረ ሰላም ነው ብለህ ምን ይከፋል? ሱራ 8:60 አንብቤው አስረዳሃለሁ። ታገሰኛለህ? ምንም አታስረዳኝም። ጠየቀኝ፣ አብራራላለሁ። የጠየቀውን መረጃ አዘጋጅ። አሁን መልእክተኛ ኢትዮጵያ ውስጥ የተላከውን አዘጋጅ። አንተ ጠይቆን አምጣና ከዛም በኋላ እናወራበታለን። አምጣና ከዛም በኋላ ደግሞ ሳስረዳ አረብኛው አምጣልኝ። አዳምጣ። እሺ አማርኛውን ለምብና አረብኛውን ተነባለ። ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ ያለ ጠላትና ጠላታችሁን ሌሎችንም ከእነርሱ በቃ ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃን የምታሸብሩበት ስትሆኑ አዘጋጁላቸው። ከማንኛውም ነገር በአላህ መንገድ የምትለግሱትም ምንዳው ወደ እናንተ በሙሉ ይሰጣል፣ እናንተም አትበድሉም ይላል። አረብኛውን ከፈለክ ያው